فموت من أنت؟ سلامات الشمس تو راسي نفسي بس بقول فوق دنادرك ግን ለምን ማለት እንዴት በጧት ገባ አንቺ ላግዝ እንዴ እየቀለድክ ነው አይደል አይደለም አንተ አዲሱ ሰራተኛ ሌሎችም እንኳን እንዲህ ብለውኝ አያውቁ ደሞ እኮ ሁሉም የራሱ የሆነ ስራ አለው ለምንድን ነው የምታግዘኝ መስቲ ታንተ የማይመስል ነገር እንደ አይነት የቢሮ ሰራተኛ አለ እንዴ ሰዓት እስኪደርስ ወርደ ቡና ለምን አጣጣም ታጥቻለሁ ታዲያ እኮ በቃ የናንተን ቢሮ እኮ አጸድቼ ምናምን ጨርሻለሁ አይደል ቢሮ ገብተ ተቀመጣ አንቺ እየሰራሽ እንዴት አይነት ነገር ነው ወይስ አዲስ ሰራተኛኛ ጋር ተመድቧል ትቀልዳለህ እንዴት አይነት ቀልድ ነው ከመሬት ተነስቶ ካላገዝኩሽ ብሎ ቀልዳለ እንዴ አልቀልድኩም እና ምን ነው ተቀል እሺ ምንድነው ምን ነው ታገኝሽ አይ በቃ እንግዲህ ባውቅ ኑሮ ጠይቅ ነበር እንዴ ከተናገርክ ተናገር ካልተናገርክ ደግሞ ይኸውልሽ ስራ ታስፈታኝ በቃ ስራ ይልስራበት ምንድነው እንደዚህ አይነት ነገር እንዴ ልጁ ግን ጤናማ አይመስለኝም ከንቅልፉ ተነስቶ እየሮጠ መጥቶ ነው እንዴ ያናገረኝ ካላገዝኩሽ ብሎ ነገር አለ የሚገርም ነገር እኮ ነው እንደዚህ አይነት ሰው ገጥሞኝ በስመ አብ ወይኔ በጣም የሚገርም ነገር ነው በጣም የሚገርም እንደሆነሻል እንዴ ሞባይል ጠፋብኝ ብዬሽ ታገኛለኝ የታገኘሽው በእናት እኔ አይደለም ያገኘሁት መስታወት ናት ያገኘችልኝ ወስደው ነበር እንዳትዪ ፋቶስት እውነቱን ነው ረስቼ ሂጂ እሷ ናት አስቀምጣ ይሰጠችኝ እንዴ እናንተ የሻይ ሰዓት እኮ ደርሷል ለምን አልወጣም እውነትሽን ነው ሻይ እንጠጣ አይዞህ እኔ ምንም ቆይ ግን ቅድም ምን ናክቶክ ነው እንደዚህ ያለው በጣም የሚገርም እኔ ራሱ አልታወቀም ድንገት እኮ ነው የተነሳው ቆይ ይህን ያህል ታዝንላታለህ ማለት ነው እንግዲህ እንደዛ ነገር ማለት ነው አይዞህ ቆየረ ይሄ ሰራተኛ ቅድም እንደዛ ይሆነ ምን ብሎ ነው አይገርምም ግን እኔ እንጃለው አዝኖላት ይመስለኛል ይሆናል ቆይ ለምን እንዴ የምን አዘን በቃችሁ ተውትና አሁን ይልቅ ቶሎ ተነስተን ቀደም የጀመርኩትን ስራ ልጨርስ ቆይ ግን እናንተ አታግዙኝም ሳለ ሳምሪ እንጂ አንተሻለ በቃሽ
ደግሞ ሰሞኑን ከሰራተኛ ሁሉ ቀድመ ጠዋት ነው የምትገኘው እየተባለ ነው። ታዲያ በጠዋት መግባት ችግር አለው እንዴ? ያው እኛም አንድ ሰሞን ልክ እንደዚህ ነበር ማለት ሰላም ነበር ነበር። ያው እንዳንተ በጠዋት ባንገባም በሰዓቱ ግን እንገኝ ነበር። የኔ ባክ ከምትለው ነገር ጋር የተያያዘ እንዴ? ምን ሌላ ነገር አለ? ባክ እሱን ሌላ ጊዜ አጫውታለሁ። እዚህ ቤት ደግሞ አስተናጋጆች አይመጡም ማለት ምንድነው እሱ እየመጣ እንደ ጅብራ የምትገተረው? እንደምን ሰው ይደነግጣል ብለህ አታስብም እንዴ? ምን ሆነሽ ደነግጫለሽ መስቲ? አረ ተሾፋለህ አይደል? እንዲህ ብለህ የምትጠራት ሌላ ሴት አለች? አንቺ ቆይ እኔ ምን ስራህን በሰዓቱ ሰርተ መጨረስ ስላቃተ ነው አይደል እንዲህ በሌሊት በጠዋቱ የምትገባው? እጭ ምንድነው እሱ? ምን ሆነሃል? አይደለም መስቲ ምን ሆነ ሰውየው? የማናት መስቲ? ቆይ እኔ ምን ለምን ዞር ብለህ አትመጣም? ትሰማለህ? እኔ ደግሞ አጋዥ አልፈልግም። እሺ በቃ ስራ ይልስራበት። ለምን አይገባሽ? ምኑ የምለው ነው። ምን ብለኸኛል? ቀልደኛ ነህ አይደል? ቀልጅ ያረክ። እሺ በቃ አይደለህም። እሺ ቀልደኛ በቃ ልታግዘኝ ነው አይደል? በቃ እሺ በጣም ይቅርታ ግን እዛ ኮሪደር ላይ ያለውን እንትን ሞሎ ያምጣልኝ አንዴ። እናንተ መቼም የማይሰማ ነገር የለም። ይሄ አዲሱ ሰራተኛ ግን አይገርም? ምን አደረገ? እኔ ግን ጤነኛ አይመስለኝም። ምን ሲሆን አየሽው ደግሞ? እዛኛው ቢሮ ያለችው ልጅ ናት የነገረችኝ። ቢሮ የሚገባው አሉ በሌሊት ነው አሉ። ቢሮ ውስጥ? አዎ ቢሮ ውስጥ። ምን ፍለጋ? ምን አውቄ። በዛ ላይ ደግሞ የጽዳት ሰራተኛዋን ስራ ካላገዝኩሽ ሞቼ ይገኛለሁ ነው የሚለው አሉ። ራሷ ከማዛወር ነው ይሻላል። ማይሰማ ነገር ምናምን ጨርሼልሃለሁ። ሰው ጋር ተጣልተና የዛሬ ሰው እኮ በቃ ዝም ብሎ ማለት ትግስት የለውም ማለት ደግሞ ትግስት ደግሞ በጣም አስፈላጊ ነገር እኮ ነው። እኔ ደግሞ ይሄ በቃ ይሄን ማለት በቃ እኔ እኮ ጨራርሻለሁ። ይሄን ማራሱ በቃ ይሄ ምንድን ነው? እኔ እነግርሃለሁ። ምን ልትሰራ ነው? እኔ እነግርሃለሁ። ገና እንዳትሯረጥሽ ምን ልትሰራ ነው? أنا في يوم يقدر ما يبغى يدرس فيه. أنا في يوم. هذا من منه. ماله. هذا كذا ما مني. هذا. هذا مستقام ፖሊሶች ወስደውታል።
አንቺንም ለጥያቄ ስለሚፈልጉሽ ወደዛ ትሄጃለሽ አሁን መሄድ አለብሽ አይዞሽ እኛም እናግዝሻለን እናግዝሻለን አልፈልግም እሺ አመሰግናለሁ መንገድ ላይ ስንሄድ የሆነ ነገሮች እናያለን ኢቭን ኢፍ አልፎ ተርፎ ከመናገርም አልፎ መማታት አለ ድንጋይ ወራወራ አለ የተለያዩ አክሽኖች ይኖራሉ ያን ነገር ደግሞ ሰዎች ሲያዩ ወይ ደግሞ ትልቅ ሰዎች ሲያዩ አዋቂዎች የምንላቸው ሲያዩት እነሱ ማግዘውት ነው የሚሉት ትንኮሳ መልካም እንዳሆነ ያውቃለሁ ምክንያቱም ሰዎችን ዘምናበት እናታችን ናቸው እህቶቻችን ናቸው ስለዚህ ያን ስናደርግ እህቶቻችን እንደዛ የማይሆኑን አንፈልግም እናታችን ላይ እንደዛ ሲሆን አንፈልግም ስለዚህ እነዚህ አይነቶች ማድረግ የለም የሆነ ሰው ነው ቢናገረኝ ማንንም ሰው ስቆ ነው እንጂ የሚሄደው ወይ ሌላ አካል ስቆ ሊሄድ ይችላል እንጂ እዚህ ጋር የሆነ ነገር የሚናገር ሰው ማንንም ማለት ያን ነገር ታው ምናምን ብሎ እንትን የሚል ሰው ማንንም ይለ እንደውም ተሳልቆብክ ስቆብክ ምናምን ነው የሚያልፈው ይሄ ነገር ማለት ቢቀር እንደምናየው ብዙ ሴቶች በተለያዩ ኢቭን ወጣቶችም ሊሆን ይችላሉ ትንሽ እድሜ ያላቸውም ሰዎችንም ብትመለከት አንዳንዴ የመተንኮስ አይነት ነገር አለ ይሄ አንዳንዴ እንደ ልምድ ተደርጎም የተያዘ አይነት አያያዝ አለ ምክንያቱም ኢቭን አንዳንዴ ሴቶቹም ለዛ አይነት ነገር ላለመጋለጥ ሊያረጓቸው የሚችሉትን ጥንቃቄዎችን የመውሰድ አይነት ነገሮችን በእነሱ በኩል አንዳንዴ ያለ መውሰድም ነገር የባሰ ነገሩ እየተባባሰ እንዲሄድና እንደ ልምድ ተደርጎ እንዲወሰድ ያደረገውም ስለሆነ በብዙ ቦታዎች ላይ ከተማ ውስጥ እንዲህ አይነት የትንኮሳ ነገሮች አሉ ማለት ይቻላል ህብረተሰቡ ራሱ እርምጃ ታው መንገድ ላይ ጎዳና ላይ ሴቶች ላይ እንደዚህ ትንኮሳ ማድረግ አይችልም አይሉም ስለዚህ መከላከያ ዘዴ ብዙ የለም ጾታዊ ትንኮሳ አግባብ አይደለም በየትኛው በወንድም ሆነ በሴት ምንም አይነት ትንኮሳ ተገቢ አይደለም ለሰው ልጅ ክብር እስካለን ድረስ ክብሩን በአግባቡ መግለጽ ይኖርብናል መጠየቅ አለባቸው መቀጣት አለበት በህግ መጠየቅ አለባቸው መጠየቅ አለባቸው አንድ አሰሪ በስሩ ያለችን ሴት ሰራተኛ ያን ባታረግ ሊያባርራት እንደሚችል ያን ባታረግ ሊያሳድጋት እንደማይችል ያን ባታረግ ደሞዝ ሊጨምርባት እንደማይችል ከሁሉ በታች ሊያደርጋት እንደሚችል በመግለጽ በራሱ ተጽዕኖ ውስጥ ሊከታት እና ጾታዊ ጥቃት ሊፈጽምባት ይችላል ማለት ነው ጾታዊ ጥቃት የግድ የግብረ ስጋ ግንኙነት መሆን የለበትም ማስፈራራት በራሱ ሴትነቷን ተጠቅሞ እንድትሰጋ ተጨንቃ እንድትኖር ማድረግ በራሱ ጾታዊ ጥቃት እንደሆነ ነው እነዚህ ጥቃቶች ደግሞ በተለያየ መንገድ ሊፈጸሙ ይችላሉ ፊዚካሊ ሊፈጸምባት ይችላል ኢኮኖሚካሊ ሊፈጸምባት ይችላል ሳይኮሎጂካሊ ሊፈጸምባት ይችላል የስነ ልቦና ተጽዕኖ ሊደርስባት ይችላል እነዚህ እንግዲህ አካላዊ ሊሆን ይችላል ጥቃቱ ስነ ልቦናዊ ሊሆን ይችላል ጥቃቱ ወሲባዊ ጥቃት ሊፈጸምባት ይችላል ኢኮኖሚያዊ ጥቃት ሊፈጸምባት ይችላልና እነዚህ ጥቃቶች ደግሞ ከአንድ የግለሰብ ቤት ጀምሮ እስከ ትልልቅ ኢንስቲትዩሽኖች ድረስ ሊፈጸምባቸው ይችላል ከዚህ አንፃር እኛም የወንጀል ህግ እንዲህ አይነት ሁኔታዎችን ተጠቅሞ ወንጀልን ከፈጸመ ከትልቁ ካስገድዶ መድፈር ከማምን ከጠለፋ ከምንለው ጀምሮ እንዲህ አይነት ወንጀል ተፈጽሞ ሲገኝ በየደረጃው ያስቀጣ ነው አሁን ይሄ ወሲባዊ ጥቃት ወዳልነው በተለይም ደግሞ ሴቶችን በእንዲህ አይነት ቁጥጥር ስር ያሉ ሴቶችን ከማጥቃት ጋር የተያያዘው ስናወራ የግል አቤቱታ ሲቀርብ በወንጀል እንደሚያስቀጣ ነው 625 የወንጀል ህጋችን የሚገልጸው የግል አቤቱታ ማለት ምን ማለት ነው የተበደለው ሰው ብቻ እንዲተበድያለሁ ብሎ ሲያቀርብ ሊያስቀጣል በቀላል እስራት ያስቀጣል ነው የሚለው ህጋችን ደግሞ ቀላል እስራት ማለት ከ10 ቀን እስከ 3 አመት ሊደርስ የሚችል እስራት ነው ብሎ ወንጀል ህጋችን ይደነግጋል ምናልባት እነዚህ ነገሮች ተደጋግሞ ሲገኙ እስከ 5 አመት ከፍ ሊልበት የሚችል አጋጣሚ እንዳለ የወንጀል ህጋችን ይደነግጋል ማለት ነው እንግዲህ ይህንን እየተነጋገርን ያለ ነው በሴት ልጆች
ላይ እንዲህ አይነት ጥቃቶች ሲፈጸሙ ከፍ ያሉ ጥቃቶች ያሉትን እናስገድዶ መድፈር ምናምን ያን እነሱ እስከ 20 ዓመት 15 ዓመት እንደ አፈጻጸሙ ደረጃ ወይም ደግሞ በተፈጸመባት ሴት ልጅ እንደደረሰው አደጋ ቅጣታቸው ከፍ ሊል ይችላል።